አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቶኝ። ውድ ቤተሰቦቼ እንኳን ደስ አላችሁ። ሉል ተገኝተዋል። ያው በጊዜ ቪዲዮ ባለቅላችሁ ዛሬ ደስታዬ ልግለጽ ብዬ ነው የመጣሁት። ውድ ቤተሰቦቼ ስላልተመቼ ነው፣ በጣም ይቅርታ። ስለዚህ እንኳን ደስ አላችሁ የተጨናነቃችሁ በሙሉ በሉል ጉዳይ ላይ ብዙዎቻችሁ ብዙ አይነት ሀሳብ ኮሜንት ላይ ያስቀመጣችሁ ነበረ። ብዙ ተጨናንቃችሁ ነበረ። ብዙ ነገር ነበረ። አልሐምዱሊላህ ሉል በሰላም ተገኝተዋል። ምንም ሳይሆን ምንም ሳይነካው ከነ ጤንነቱ ተገኝተዋል። እንኳን ደስ አላችሁ፣ እንኳን አብሮም ደስ አለን። እኔም እንኳን ደስ አለሽ በሉኝ። እኔም ተጨናንቄ አልነበረም። እኔም እንኳን ደስ አለሽ በሉኝ እና ሁላችሁም ላይ ከልብ ነው የማመሰግነው። በጣም በሉ ጉዳይ ላይ ተጨንቃችሁ የምታበረታቱኝ ሳዲ እንደዚህ አታርጊ ምናምን የምትሉኝ እኔ በነገራችን ላይ የሉል ጠላት አይደለሁም ውድ ቤተሰቦቼ። እና እንኳን ደስ አላችሁ። ያለውን ነገር ሉል እያንዳንዱ ነገር እንዴት እንደያዙ ምን እንዳደረጉት ዝርዝር አድርጎ ተናግረዋል። ያ ነገር ደግሞ እያንዳንዱ በቀጣይ አቀርብላችኋለሁ። ቀጣይ የእርሱም ትንሽ ሪከርድ አስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። በድጋሚ እንኳን ደስ አላችሁ። ዳይ ወደ ቪዲዮ ላይክ አድርጉ። እንደምታውቁ ሰሞኑ ያው ሉል ጠፍተው ነበር። ስለዚህ እነ ሚኪ ወደ ክፍለ ሀገር ሂደው በጣም የለፉ እየደከሙ ነበር። ትላንት እንዳያችሁት መቅደስ ከነ ልጆቿ ከነ ወንድሟ ተይዛ ነበር። እሷ ገጠር ላይ ከነ ልጆቿ ተይዛ ነበረ፣ ከልጇ ጋር ተይዛ ነበረ። ወንድሟ ደግሞ ከአንድ ልጇ ጋር አዲስ አበባ ተይዘው ነበረ። ግን በዛ አጋጣሚ የነበልባል ዋና ስራ የሚሰራው በጣም ጀግና የተባለው በጣም ታማኝ የተባለውን ተጎድቷል። በዚህ አጋጣሚ የት ገባ የት እንዳደረጉት አልታወቀም። ለሱም እንዲገኝ ሰላም እንዲሆን ስልኩም የተሰራ አይደለም። ዱዓም ጸሎት አድርጉለት እላቸዋለሁ። ስለዚህ ሉልን ትላንት እነሱ የሚፈልጉበት ቦታ እንድታስቀምጥ ነው ሚኪ ያዘዛ ተነበረው። ትእዛዟም የልጆቿ ስትል እሺ ብላ ተቀብላ ሉልን አምጥታ በዛሬው እለት ወደ ሚኪ እጅ አስረክባለች። እሷም ደግሞ ከዛ ሀገር ፖሊስ በመተባበር እስር ቤት እንድትገባ ተደርጋለች። ምክንያቱም ባልዋ ምን ያክል እንደጎዳችው ምን ያክል ስቃይ እንዳደረሰችበትና ከስራው እንዲወገድ ራሱ ፈርቶ እንዲኖር ከማህበረሰብ ተገሎ እንዲኖር ምንም ነገር እንዳያቅ ስነ ልቦናው ጎታ ክፍለ ሀገር ወስዳ እንዳስቀመጠችው ሁላችንም እናውቃለን። ስለዚህ ሉል በመያዙ የእሷ ባለቤት ሀቁ ወጥተዋል። የእሷ ባለቤት ስለሚስቱ እንዲያቅ ተደርጓል። አንዳንዴ ለመጥፎ ነገራቶች በህይወታችን ሲፈጠር ጥሩ ነገር ከኋላው ተከትሎ ይመጣል። ሉል ቢያዝም ምንም የተጎዳ ነገር የለም። በነገራችን ላይ በጣም ደስ ይላል። ነገር ግን የመቅደስ ባለቤት ካለበት ጭንቀት ወጥተዋል። ስለዚህ ሉልን በዛ ሰዓት አትሂድ ሲባል ጊዜ አይ ሁሉ ነገር ለበጎ ነው ልሂድ፣ ልጆቹ ማግኘት አለብኝ፣ ቤተሰብ አላቸው ብሎ ነበር። ይኸው ልጆቹም እስካሁን አልተገኙም፣ በዲና እጅ ነው ያሉት። ግን ሉል በቃ ሹፌሩ ደውሎ እንደጠራ ወደዛ ሲሄድ ጊዜ በሽፍጦች እንደተከበበ ከዛ በኋላ ወደ ጫካ እንደወሰዱት፣ ነገር ግን ምንም አይነት ነገር ጉዳት አላደረሱብኝም። አንዳንድ ነገራቶች ይናገራሉ እንጂ የቃላት ንግግር ከባድ ቃላቶች ይናገራሉ እንጂ ምንም ነገር ጉዳት ያደረሱብኝ ነገር የለም። በጣም ይንከባከቡናል፣ ምግብ በሰዓቱ ያበሉናል። ግን ያው ጫካ ነው፣ ብርድ ነው፣ ጭንቀት አለ፣ ብዙ ነገር አለ። ሹፌሩም ደግሞ በራሱ እጅ ነው እንዲጎዳ ያደረገው ብለዋል። እነሱ ትንሽ ዞር ሲሉ ጊዜ ሮጦ ሊያመልጥ ከቤተሰቦቹ ጋር እንዲጨምር ነው የፈለገው የነበረው። ግን እነሱ እዛው ቅርብ ቦታ ስለሆነ ነው ጥይት የተኮሱበት። እንዲሞት ሳይሆን እንዲቆም ነው ያደረጉት የነበረው። ግን ጥቃት ደርሶበታል። ስለዚህ እነሱ በተቻላቸው አቅም ተንከባከቦታል። ግን ጫካው ስለሆነ ብርድ ስለሆነ ሀገራችን ክረምት ስለሆነ ተጎድተዋል እንጂ ሌላ ነገር አልነበረም። እኔ ምንም አይነት ነገር ያደረሰብኝ ነገር የለም ብለዋል። እንኳን ደስ አላችሁ። ነገር ግን የሚያስጠላ ነገር የተናገረው ምን እንደሆነ ታውቃላችሁ? ለሽያጭ አቅርበውኛል አለ። ለሽያጭ ለድርድር ለሽያጭ አቅርበውኝ ነበር፣ የተደራደሩብኝ ነበር አለ። ሰው ሆኖ በሰው ልጅ ላይ ሽያጭ ላይ ማቅረብ
ለጨረታ ማቅረብ ምን ይሉታል? እንዶ ምን ይሉታል? እኔ ትላንት መቅደስ ስታወራ ጊዜ በጣም ነው የተናደድኩ ተነበረው። በጣም ነው ስሜታዊ የሆንኩ ተነበረው። ዛሬ ደግሞ ሉል ደግሞታል። ለጨረታ አውጥተው ነበረ። ምክንያቱም ሊና ናት ብዙ ብር የምትከፍለው ወይስ እነ ሚኪ ነው ብዙ ብር የሚከፍሉት በማለት ጨረታ ላይ አውጥተው ነበር። እኔ ምንም አይነት ጉዳት እንዳያደርሱብኝ ነግረውኛል። ነገር ግን ጨረታ አውጥተው ነበራል። አስቡት፣ ዲና ሉልን አሳልፎ ሊሰጧት ነው የፈለገችው የነበረው ነው ያለው። ግን እነሱ በጣም ብዙ ብር ነው የጠየቋት። ደግ አደረጉላት። ደግ ገና መች ሆናት። ባለፍ እንደሰማችሁት መቅደስ ዲና ከሀገር ወጥታለች ብላ ነበር። ይቺ ውሸታም የሆነች መቅደስ ግን ዲና ከሀገር እንዳልወጣች መድኃኒቱ ባለመውሰዷ በጣም ተጎታ በአምቡላንስ ወደ ሐኪም ቤት እንደተሄደች ነው ሉል መረጃ በዛ አካባቢ እነ ሚኪል መረጃ የደረሳቸው። ሉልም ያደረገው ደግሞ ያ መድኃኒት ሊሰጣትና እሷ ጋር ያሉ ልጆችን ለመቀበል ነው የሄደው የነበረው። ግን እሷ አሻፈረኝ፣ ለምን እሰጥሃለሁ አንተ ማነህ ብላ እሱን ለመያዝና እሱ ወጥመድ ውስጥ ለማስገባት ነው ያደረገችው የነበረው። ግን አልተሳካላትም። ስለዚህ መድኃኒቱ ባለመውሰዷ በጣም ታማለች። በጣም ህመም ላይ ናት ነው የተባለው። ለምን ድብን አትልም? ራሷ የቆፈረችው ጉድጓድ እኮ ነው ራሷ የገበችበት። ሉል ይወድነዋል። ሉል ሁሌ ጥሩ ነገር ስለሚያስብ መቼም አይጎዳም። ነገር ግን በሱ ዙሪያ ያሉ ልጆች ይጎዳሉ። ያ ነገር ነው ወይ ብዙ ሰው ያስከፋው እንጂ ሉል ምንም የሆነ ነገር የለም። ስለዚህ የተጎዱ ልጆች ደግሞ እንግዲህ ሉል እንደሚከሳቸው አልጠራጠርም። እነዛ በሷ ስር ያሉ የታገቱ ልጆችን እንደሚወጡም ትንሽ ሉል እረፍት አድርጎ ያው ጫካ ውስጥ ስለተቀመጠ ሕክምና አድርጎ ራሱን በደንብ ቼክ አድርጎ ትንሽ እረፍት አድርጎ መልሰው ወደ ዲና እንደሚሄዱ ነው ሚኪ ያወራው። እንግዲህ ያ ነገር በተስፋ እንጠብቃለን። ዛሬ ሉል መቶ ደስተኛ እንደሆንን እነዛ ወንድሞቻችን በሰላም ምንም ሳይሆኑ ልክ እንደ ሉል ምንም ሳይሆኑ በሰላም እንዲመጡ ጸሎቱም ድዋ እናደርጋለን። ያው በአንድ በኩል የነበልባል ዋና ስራ ብዙውን መረጃ የሚሰበስበው ነው የተጎዳው። ደም ፈሰዋል፣ ያለበትም አልታወቀም ተብሏል። ሁለተኛ ደግሞ ያው የሉል ሹፌር ሰው ጎተዋል። ያ ነገር በጣም ትንሽ ይከብዳል እንጂ ሉል ምንም የሆነ ነገር የለም። እነዛ የታገቱ ልጆችን አሁን በምን ሁኔታ ላይ እንዳሉ፣ ምን አይነት ጥቃት እንደሚደርስባቸው፣ ምን አይነት ህመም ላይ እንዳሉ፣ ምግብ ይበላሉ ወይ ይሰቃያሉ? እንግዲህ ፈጣሪና ራሳቸው ዲና ነው የምታውቀው። ወይስ እንደ ሉል ተንከባከቡ ነው ያስቀመጧቸው? እንግዲህ ለወደፊት እናያለን። ዋናው ሉል መፈታቱ ነው። ሉል ከተፈታ በኋላ አሁንም አንድ ላይ ሆናችሁ ተያይዛችሁ፣ ሉል የብቻህን መሄድ የለብህም። ስለዚህ አንተ የብቻህን በመሄድ ሰው በማችን መቅደስ የምተብየዋ በማመንህ ነው አሁን ይህን ያህል ችግር የተፈጠረው። አሁንም ቢሆን ሰው ማመን የለብህም። ምክንያቱም ዲና በአንተ ዙሪያ ላይ በጣም እንደምትንቀሳቀስ ማወቅ አለብህ። አንተ የምታገኝበት መንገድ ቀድማህ ነው የምትጓዘው። በጣም ጥንቃቄ ማድረግ አለብህ። ዲና በቁጥጥር ስር ስትውል ድረስ የብቻህን መሄድ የለብህም። ነገራቶቹ በሙሉ ከክርሞች ጋር ተመካክረ እኔ ሁሉም ኩሩም አማክር ማለት አይደለም። በጣም ሰነፍ የሆኑ በጣም ራስ ወዳጅ የሆኑ ለሆዳቸው የሚያድሩ ልጆችም አሉ። ትንሽ ከፍ ያለ ሳንቲም ካገኙ አሳልፎ ነው የሚሸጡት። ስለዚህ ያ ነገር ስላለ ከተወሰኑ ተወያይታችሁ ተወሰናችሁ ተደራጅታችሁ መሄድ አለባችሁ እንጂ ከአሁን በኋላ የብቻህን ወደዛ መሄድ የለብህም። እንዳትደግሙ። አሁንም ልጆች ተጎድተዋል። እንደገና ልጆች መጎዳት የለባቸውም። ባደረግከው ነገር መቅደስ ባለቤት ነፃ እንዲወጣ አድርጎታል። ነገር ግን የተያዙ ልጆች አሉ፣ የታገቱ ልጆች አሉ፣ ደም የፈሰሰ ልጅ አለ፣ እግሩን የተጎዳ ልጅ አለ። ያ ነገር ደግሞ ማሰብ አለባችሁ። ስለዚህ በምታረጉ ነገር በሙሉ በጣም በጥንቃቄ መሄድ አለባችሁ። ሉል ሰው ሚልህ ነገር መስማት አለብህ። ተመልካች ሆነ አብረው የሚሰሩ ሰዎችን በምንም ሁኔታ መጨናነቅም የለባቸውም። የሰው ልብ የሰው ጭንቅላት በዚህ ልክን ተጨናንቆ አንዱ ሉል በመገኘቱ ብቻ ሁለት ወንድሞቻችን ራሳቸው ስቶ እንደወደቁ ነው ሚኪ የተናገረው።
ስለዚህ ያ ነገር ደግሞ ከፍራቻ የተነሳ ነው። ገብቷችኋል? ሉል ይገኛል አይገኝም፣ ጥቃት ያደርሱበታል አያደርሱበትም፣ ምን ይሆናል፣ አካለ ጎደሎ ይሆናል ወይ? ምክንያቱም ጫካ ውስጥ ያሉ ሽፍጦች ናቸው ነው የተባለው። ስለዚህ ሁሉም ሰው በፍራቻ ነው። እንኳን እነሱ እዛ ጋር ሂዶ ያንዳንዱ ምን እንደሚደረግ ምን እንደሚሰማ የሚሰሙ ልጆች ተውትና እኛ እዚህ እንኳን የምናየው ቪዲዮ የምናየው እኛ በጣም ተጨናንቀን ነበር አይደል እንዴ? ስለዚህ ሉል እባክህ አንዳንዴ ለሰው ማሰብ አለብህ፣ ለተመልካችም ማሰብ አለብህ፣ ከአንተ ጋር የሚሰሩ ሰዎችም ማሰብ አለብህ። ምንም ነገር ስታደርግ በተለይ እንዲህ በዙሪያ በየጊዜ የሚከታተልህ ሰው አንተ ለማጥፋት ሆነ ብሎ ነገራቶችን መንገዶችን የሚያስተካክሉ ሰዎች ብዙ መቅረብም የለብህም፣ ብዙ መረቅም የለብህም። ስትቀርባቸው ደግሞ በጣም በጥንቃቄ ፈጣሪህን ይዘህ አንድ፣ ሁለተኛ ደግሞ የህግ አካላትን ይዘህ በብዛት እዛ ቦታ ላይ መቅረብ አለባችሁ እንጂ ብቻህን እንዳሁን ሂዳ እንዲህ ነገር ማድረግ የለብህም። አሁን በዛ ሰዓት ጋርዶች ቢኖሩ የህግ አካላት ቢኖሩ ኖሮ ሽፍጣዎች የሚያዙ ነበር፣ ሹፌርም አይጎዳም ነበር፣ አንተም በዚህ ልክ ጫካ ውስጥ አትቀመጥም ነበር፣ ሌላ ልጆች አይጎዱም ነበር። ከአሁን በኋላ በጣም በጥንቃቄ መጓዝ አለብህ። የምታረጋቸው ነገራቶችን በሙሉ ብቻህን አታርጋቸው። ማንም ሰው መጎዳት የለበትም። አንድ ሰው ለማዳን ተብሎ ሌላ አንድ ሁለት ሰው ደግሞ መጎዳት የለበትም። ምክንያቱም ሁሉም ሰው በየቤቱ ውድ ነው፣ በየቤቱ ይፈለጋል። ሹፌር አሁን ልጅ ያለው ሚስት አለው፣ ልጁ ትፈልገዋለች፣ እናቱ ትፈልገዋለች፣ ሚስቱ ትፈልገዋለች፣ ግን እሱ ተጎድተዋል። ይሄ የሚያስማማ ነገር ስላልሆነ እንደኔ ተገቢ ስላልሆነ በጣም በግንዛቤ ነገራቶችን በደንብ አስባችሁ ሰው ጨምራችሁ መጓዝም መሄድም ስራውን መስራት አለባችሁ። ስለተገኘህ በሰላም ስለመጣ ከሙሉ ጤነት ስለመጣ በጣም ደስ ብሎኛል። በርታ፣ ጀግና ነህ ሚኪ። በዚህ አጋጣሚ ከልብ እናመሰግናለን። በመላ ተመልካቾቼ እኔም በቻናሌ ስም በጣም ነው የማመሰግነው። በርቱ፣ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር ዲና በቅርብ እንደምትያዝ አልጠራጠርም። እንወዳችኋለን ውድ ቤተሰቦች፣ ባላችሁ በሰላማችሁ ይብዛልኝ። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። መልካም ቀን። በሌላ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።